Yo, what's good YouTube? We back with another video. የዛሬ ቪዲዮ የሚሆነው የአርባ ምንጭ ቆይታችንን የምናሳያችሁ ይሆናል። ስለዚህ ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ወደ ቪዲዮ So ባሁኑ ይሄር ነው ወደ አርባ ምንጭ ሲሆን አርባ ምንጭ ሙሉ ጀማው አንድ ላይ ተሰብስበን ወደ አርባ ምንጭ ሄደን ነበር። አርባ ምንጭ እኔ ከዚህ በፊት ሲወራ ነው የምሰማው እንጂ ምንም እንደዚህ አይዲያ የለኝም። በጣም ላይ ግሪን ነው ምናም ሲባል ነው እንጂ ምንም አይዲያ የለኝም። በቪዲዮ ብዙ አይቻላቅም ግን ኤክስፒሪየንስ ለማድረግ በጣም ጓጉቼ ነበር። ባለፈው የድሬዳዋ ቪዲዮ ላይ የምታሳውሱ ከሆነ ፍላይት አምልጦን ነበር ጋይስ። ፍላይት የሚሳብ ሶ ባሁኑ ደግሞ ፍላይት እንደገና እንዳያመልጠን ብለን ስላሰብን በጊዜ ነበር ከቤት የወጣ ነው። ይሁን ከገበያ መጥቷን ከገበያ መጥመጣ እናት ነው የመሰለው እውነት አዎ ሸጉጠ በዳርዳር እንዲ he got another bag እዚህ ጋር እንዲ በጊዜ ከቤት ወጥተን ወደ ኤርፖርት ጉዞ ጀመርን ማለት ነው። ኤርፖርት ከገባን በኋላ ስንደርስ ያው እንደነገርኳችሁ በጊዜ ስለወጣን በጣም early ነበር የደረስነው። this like hustle አለው ኤርፖርት አሮ ባለፈው ስንመጣ እንደዚሁ ሳንተኛ ነው ባይዚ ጋይስ አፕዴት ሳንተኛ ነው ይመጣል like ሳንተኛ በዛው ነክቶ አም ከበደ ይባላል ካሜራው። ስለዚህ መጀመሪያ ቁርስ እንብላ ምናምን ተባብለን ከናቲ ጋር ቁርስ ለመብላት እዛው What you trying to have? ምንድነው ያሰብከው? ተቆራጭ ነው የምንበላሽ ዶናት ነው የምንበላው። እሺ ነው ጋይስ like ቁርስ ለበላን እዚህ ተቆራጭ አለ እንበላ ነው እንግዲህ አሮን እንዴት እንደሚከፈል አላውቅም። ቁርስ ልንበላ ነው ግን ፈርቼ ነበር አላሻችሁ ወደ ቁርስ መብያው ሲሄድ ፈርቼ ነበር ምክንያቱም የኤርፖርት ምግብ በጣም ውድ ነው። everything is expensive like በዶላር እና ተብሎ ፈርቼ ነበር ግን regardless I think ብዙ አልነበረም ብዙ የተጋና አልነበረም አሮ ነው 1000 ምናምን ብር ነው የከፈልነው ዛት ማች ውድ አልነበረም። ብቻ ቁርሳችንን በላን then ሰዓት በጣም ጊዜ ስለነበረን ቲክቶክ ምናምን እንሰራ ተባብለን እና እንሰራ ቲክቶክ እንቺ ነው እንሰራ እሺ ነህ መጣ ቲክቶክ ምናምን እየሰራን ቆየንና የፍላይት ታይማችን ደረሰ። ወደ ፕሌኑ ሄድን ማለት ነው። ከዛ ኤርፖርት ገባው ምናምን እንትን ወደ ፕሌኑ ምናምን ገባን። በቃ ስገባ በጣም ደክሞኝ ነበር። ወዲያው በቃ እዛሁኝ እንቅልፍ ወሰደኝ ማለት ነው። በቃ ነገሩን ካስተካከልን በኋላ ቦታዎታችንን ይዘን በቃ እንቅልፍ ወሰደኝ ማለት ነው። ተኛው ልክ ስነቃ ግን ያየሁትን ማመን አልቻልኩም ጋይስ። what እንደገና ሌላ አንተ በስማ this is fire. Aniko siminto mas siminto አሮን ይትሮል ይሄ ያለ ነው የሆነ ኦሞ መሰለኝ ኦሞ የሚባል ወንዝ መሰለኝ በቃ ያለ ነው በጣም ሰፊ የሆነ ወንዝ ነው። በቃ ሲያስፈራ በወርታች ይታይ ምናምን ነገር በጣም ሰፊ ነው። ይወር በቃ መታየው ወደዛም ውሃ ነው ወደዚህ ውሃ ነው አያልቅም። በእይታችሁ አጨሩስቱም አይነት ነገር በመሃል ብቻ ደሴቶች ምናምን አሉ። በጣም ገርሞኝ ደግሞ አውሮፕላኑ ዝቅ ብሎ ነበር እየበረረ የነበረውና በጣም ፈርቼ እግዚአብሔርን በጣም እየወረደ ነው ግን አይወል እንዴ
ኧረ አልጨረስነውም ብቻ ከላይ ሆነን ምናምን ይታይ ነበር በቃ ይሄ አርባ ምንጭ ግሪንነቱ ምናምን በቃ ደን ነው ጥቅጥቅ ያለ ነው የምታዩት ምናምን በጣም በቃ it was crazy እንዴ መሬት ላይ ነው እንዴ የምናርፈው አይወለ ገጭ ሲላው ነው በቃ ልቤ ስቅል የምትለው ነገር አለ እዮ አቤት አቤት በስማም ደብሎላን አርባ ምንጭ ደረሰን ማለት ነው አርባ ምንጭ ከኤርፖርት ከአውሮፕላኑ ስንወርድ ምናምን it was green like እንትኑ ምናምን ይሄ አረንጓዴ ነው የምታዩት ነገር ምናምን ግን ትንሽዬ ይሞቃል ትንሽ ብዙ አሁን ድሬዳዋ ምናምን ሳይሆን ትንሽዬ ሞቅ ነገር ይላል አርባ ምንጭ ገብተናል ባይ ዘ እንግዲህ እንደነገርኳችሁ for the past 4 hours አልተኛሁም አሁን ነገሩ ሁላ ዝብልቅ እያለብኝ ነው ከዛ ቀጥታ ሸራቱ ባይ ዘ ወይ እዚህ ጋር ሸራቱ ውበቴ ሆቴል በጣም ተንከባክበው ከኤርፖርት ጀምሮ ጋይስ ተቀብሉን በጣም ሙሉ እስከነበርን በቆይታችን ድረስ ባይቴ እነግራችኋለሁ ወደ በኋላ በጣም ትልቅ እንክብካቤ ያደርጉልን ሸራቱ ውበቴ ሆቴል ተቀብለውን ወደ ሆቴላችን ወሰዱን ማለት ነው የምታዩት ነገር እንዳለ በጣም ደስ ይላል በቃ ይሁን በጣም በቃ ንጹህ ነው በቃ ከተማው ንጹህ ነው እና አረንጓዴ ነው ከዛ እሱን ያያየን ምናምን ወደ ሆቴላችን ሄድን ሞተር ባጃጅ ምናምን ስታይ አዋሳና ነው ተለቅ ያለ ከተማ ይመስላል አዋሳ ጠባብ ነች አዋሳ ትንሽ ነች ሆቴላችን ስንደርስ ውበቴ ሆቴል በቃ ሞቅ አርገው ሸብረቅ አርገው በቃ ወደ ውስጥ እንገባ ምናምን በቃ እየተቀበሉ እኔ ደግሞ ዳንሲን ታውቃለህ እኔ ሰሞኑን ባይ ዘ ወይ ጋይስ የዳንስ በጣም ትልቅ ለውጥ እያመጣው ነው ከባድ ለውጥ እያመጣው ነው ዳንስ በጣም ጎብዣለሁ እየደነስኩ ምናምን ገባው እዛ ጋር ሆቴላችን ምናምን እስከሚዘጋጅ ምናምን የሀባብ ጁሳችን እየጠጣን ቆየን በቃ it was በቃ ቫይብ ነበር እዛ ጋር ብቻ የሆነ ደስ የሚል ኢነርጂ ነበር እዛ ጋር የሰው ምናምን ነገር አቀባበላቸውም እኛ ጋርም የነበረው ነገር ደስ ይል ነበር ፋይናሊ ሩማችን ተዘጋጀልንና ወደ ሩማችን ልንሄድ ሆነ ማለት ነው ወደ ሩማችን እንሄዳለን ሊፍት የቱ ጋር ነው እዚህ ጋር ሁላችንም ሰፕሬት ሩም ነበር የተያዘልን እኔ ወደ ሩሜ ገባው ሩሜ ይሄን ይመስል ነበር so yeah guys this is our room እንግዲህ pretty decent clean በጣም ያበደ ሆቴል ነው I love it እግዚአብሔር በጣም ክሊን ነው ከዛሬ ሄድንባቸው በጣም ክሊንነስ አይደል በጣም ያበደ እስቲ ፍሪጅ ነው ውስጥ የሆነ ነገር ቢኖር አሪፍ ነበር እሺ anyways let's just see እስቲ ውስጡ ምን እንደይመስል እንዴ አንተ ያበደ ነው the bathroom is clean as shit I love it ለማንኛውም እስቲ እንትናችን ማለት nice no this is very nice it's very nice I love it this is part 1 of the video እዚሁ አርባምጭ ምናያቸው ነገሮች ይኖራሉ እንግዲህ ቪዲዮውን ላይክ አድርጉ ሰብስክራይብ አድርጉ guys ሰብስክራይብ ማድረግ አለባችሁ it's going to be a lot of travel videos ምናምን ካሁን በኋላ ይመጣሉ ስለዚህ tune in እንደነገርኳችሁ ስላልተኛው ወደ እንቅልፍ ለመተኛት ካሜራማን ነው ጣልኩት እናንተ so this is the next day ጧት 3 ሰዓት ምናምን ነው አራት ሰዓት ሊሆን ነው so ዛሬ ምንጭ የሚባል ቦታ አለ አርባ ምንጭ ተባለ ምክንያቱም አርባዎቹ ምንጮች ምናምን I think ወደዛ ምን ሄድ ይመስልኛል እናም ጊዜም ካለን ወደ ዶርዜ ቪሌጅ እንሄዳለን አሁን ሻወር ልታጠብ ምናምንና ከዛ ቁሳችንን በልተን ወደ ሲጀማው እናገኛችኋለን ሻያችን መጣች ሻያዝጂ ነበር ESI oh shit thank you as I told you Arba Minch these guys are fatty bro day 2 ነቃን ትላንትና ያው እንዳያችሁት ብዙም ነገር ስላላየን ምንም ነገር አላየንም day 2 was like እንትን ምንልበት አገሩን ምን ጎብኝበት ቀን ነበር ስለዚህ የመጀመሪያ እቅዳችን ብለን ያሰብነው ወደ ምንጭ ነበር ያው እንደገና በድጋሚ ሸራቱ እኔ አሁን ስምደጋግመው ይሄ ስፖንሰርድ ምናምን ሆኖ ሳይሆን እዚህ ላይ በጣም ስለተንከባከቡ ነውና ሸራቱ ውበት ሆቴል እንደገና በቃ መኪናችንን አዘጋጅተውልን ጧት ተነስተን ሸከተፍ ይያለን
ጉዞ ወደ ምንጭ መሄድ ጀመር ማለት ነው ግን ከዛ በፊት ለሁሉም ነገር አሁን ይሄን ነገር ለማድረግ ራሱ ፖሲብል ያደርገልን ፈጣሪ ምናምን ስላለ ሁሉ ነገር ፈጣሪ ማመስገን አለብን ብለን ስላሰብን እዛ የሚገኝ አርባ ምንጭ የሚገኘው መድኃኔዓለም ቤተክርስቲያን ገብተን ለማመስገን እዛ ገብተን ተሳልመን ጉዞ ወደ ምንጭ አረግን ማለት ነው ጎርፍ ምናምን ይመጣል እንደዚህ ሰሞኑን ዝናብ ስለሆነ እሱ ነው ላስቲኩ ጎርፍ ነው ያወጣው ባና ጫሞ የሚገበረው በዚህ ቢሎ ባና ጫሞ ሲሞላ በዚህ ነው አርባ ምንጭ ሰዲ ነው ሶ የምንጭ የሚባለው ላይክ እንትን ቦታ ላይ ደረስን ከዛ በኋላ እዛ ያው ቲኬት የሚቆራረጥና ሴኩሪቲ እና አስጎብኝ ያስፈልጋቸዋል እዛ ላይክ የሚያሳያችሁ ስለ ቦታ ውስጡም እንትን ነገሮች ስላሉ ታሪክ ምናምን ስላለው እዛ አስጎብኝና ሴኩሪቲ ያስፈልጋቸዋል አንድ ውስጥ ምንም ነገር ቢፈጠር እዛ ውስጥ እባቦች ምናምን አለ ምንም እንስሳዎች ምናምን ስላለ ሴኩሪቲ ያስፈልጋል ተብሎ እሱን ያዝን ያችሁ ነኝ የሳይ አሁን ከዚህ በኋላ ያለውን ነገር እየገለጽኩላችሁ ሄድና ብቻ የተወሰነ መረጃ ቀድሜ እሰጣችኋለሁ እሺ የአርባ ምንጭ ነጭ ሳር ብሔራዊ ፓርክ ሄድኳርተር ኦፊስ ነው ኦኬ ነጭ ሳር 1967 ዓመተ ምህረት ነው የተመሰረተው 514 ስኩዌር ካሬ ኪሎ ሜትር የቆዳ ስፋት አለው ላንድ ስኬፑን በሶስት እንከፍላለን የመጀመሪያው አሁንኛ የምንገባበት ደናማው ክፍል ነው ሁለተኛው ከዚህ 12 ኪሎ ሜትር ርቆ የሚገኘው ቁጥቋጦ ነው ኦኬ ሶስተኛው ከዚህ 25 ኪሎ ሜትር ርቀት ላይ የሚገኘው የነጭ ሳር ሜዳ ወይንም ሳቫና ግራስላንድ ነው በፊት ይለና ምን ነው ማለት ነጭ ሳር አሁን በብዛት የዱር እንስሳት የሚኖሩት በነጭ ሳር ሜዳው ላይ ነው ኦኬ የሜዳ አህያ የሜዳ ፍየል አጋዘን አንበሳን ጨምሮ ነጭ ሳር ሜዳ ላይ ነው 25 ኪሎ ሜትር ያለው ይሄ አንበሳ ኖርማል አንበሳ ዩኒቨርሳል አሁን አንሄድም ወደዛ አሁን እኛ የምንሄደው 3 ኪሎ ሜትር ብቻ ነው መኪና የምንሄደው ከዛ ኖርድና በእግር ትንሽ ወክ እናረጋለን ጫካ ውስጥ ምንጮች እናያለን ከዛ ካምፕ ሳይት አለ ሰው በግሩፕ ምናምን የሚያድርበት እሱን አይተን ከዛ ደግሞ ዞረን መዋኛ አለ ናቹራል ስዊሚንግ ፑል የኛ አካባቢ ልጆች በብዛት የሚሆኑበት አለ እሱን እናይና ተመልሰን ወደ መኪናችን እንመጣለን እንደምታዩት አስጎብኛችን በቃ ብዙ ነገር ያየ ይመስላል እንደምታዩት ነውና ብዙ ነገር ያየ ሰው ነውና ከስለዚ ውስጥ ያለው ነገር ምናምን ነገር መንገር ጀመረ ማለት ነው ለኛ በቃ እየነገረን ከዚህ በፊት ካምበሳ ጋር ተፋጦ እንደሚያቅ ምናምን በቃ ኢንተረስቲንግ ስቶሪዎች ነገረን ድሮኔ ዋይልድ ላይፍ ሰራ ነበር እንደነሱና የሆነ ማታ ላይ ነው እንደዚህ ካምፕ ሳይት ላይ ቁጭ ብለን እንትን ድምጽ ጨረቃ ነው ጥበቃ ተራ በተራ እንጠብቃለን ድምጽ ይሰማኛል የሰው ኮቴ ይመስላል አሸዋ ላይ እና ቦታ ስለነበረ ገብቷል መሳሪያ ይዣለሁ እንደዚህ ያደረኩት ሰው ነው ብዬ ነው ዝቅ ብዬ እንደዚህ ሳረግ ደርሷል እንደዚህ ፍለፊት ላይ ይሁን አንበሳው ግርማ ሞገሱን ገና ስትቀይ ነው ሰውነት የሚርበተበት እንደዚህ ሰንጥቁ አይኑ ሰንጥቅ ይደርሷል ብሎ ይሄ ጺሙ ጋር ደግሞ ይሄ ዋይልድ ነው ኢቭን ሰው አይደለም የሚመገበው ራሱ ነው ያደነ የሚበላው ከዚህ መልስ ያለው ቁመት እንግዲህ ሲያይ በቃ አንተ ፈለገ መሳሪያ ይዘህ እጂ ቀና አይልም ልብ ስለሆነ ተጎዳለ ልቦና ቢጎዳ አለበክ አሁንማ ይዛኔ በቃ ጠራው ሽማግሌ ነበሩ አባሃና ይባላል አባሃና አልኩኝ አይጣር ድምጽ ልጄ ዝም ብለህ ቁጭ በል ጠረን ደርሷል እኔ ጋር ጠረን ደርሷል ዝም ብለህ አይነካም አሉ ያውቃሉ ደርሷል አይነካም አትብራ ከዛ እኔ በለላ አቅም ነው የጠራዋቸው እሳቸው ድምጽ ሁሉ ጠፍቶ አስብ እንግዲህ ከዛ ዞር እንዳለንን አይቶ አልፎኝ ሄደ በስማ ሄዶ ትንሽ አልቆየም ከርከሮ እንደ ሰው ነው ያስጮው እዛ ጋር ይዘው ከርከሮ እንደ ሰው አልባስጮው በልቶ ይባል አለ እንደዚህ ድሮ እዚህ እኮ ይመጣ ነበር ድምጹን እንሰማለን ሲያጓራ ድምጹን እንሰማለን ንጉስ ይባል እንደዚህ ነው ማለት ነው አንበሳ ኪንግ ነው ሁሌ በጣም የሚገኝበት አርባዎቹ ምንጮች የሚገኙበት አርባ ምንጭ የተባለበት ዋናው ምክንያት እነዚህ አርባ ምንጮች ስለተገኙ ነውና ስላሉ ነውና አርባዎቹ ምንጮች የሚገኙበት ቦታ ነው አሁን ይሄ ምንጭ የሚባለው ቦታ ሙሉ አርባዎቹ ምንጮች የሚገኙበት ቦታ ነው ማለት ነው ሶ እዛ ገባን life is different ብቻ ማንበብ ነው ግን አለመዞር ማለት ህይወት ላይ ከመጽሐፍ አንድ አንተ ከባድ ወርድ ነው ብዙ ዲስከቨር ሳታረክ ትቀራለህ አንድ ፔጅ
አይ ከባድ ወርድ ነው ወርጄዋለሁ ቆንጆ ነው ናትናኤል በቃ እንትን ስንል በቃ ይሄ የውስጥ ያለው ፍሬሽ ኤው በቃ ይሄ የወፎቹ ድምጽ ምናምን በቃ የሆነ ከኔቸር ጋር ኮኔክት ያርኩ መሰለኝ በቃ የሆነ ደስ የሚል ስሜት አለው በቃ ቅስቅስ ያለ ነው ምናምን በቃ የምትሰሙት ድምጽ ተፈጥሮ ነው ምናምን ይሄ ከከተማ ጫጫታ ወጣችሁ በቃ ሰላም ይሰጣችኋል አሶች ይታያል አዎ በየት እነዚህ ሁሉ አሳ ናቸው እኛ አካባቢ 14 አይነት የአሳ ዝርያ አለ ከነዛ ውስጥ እነዚህ ባልጭ ወይንም ኮሚኒኬሽን እንላቸው ነው ዋው እነዚህ ኮመኖቹ ናቸው ባጂ This is Ethiopia's ባይሰው ቆመዋል ባጂ ይሩላል ኦኬ ውሃ ወደዛ ስለሚሄድ እዚህ ጋር የተዝናኑ ነው አንተ ውሃው ጥራቱ ምን ሺ ነው ውሃው ጥራቱ በጣም ስለጠራ ነው እንደዚህ ይታየው ባጂ ሄድን የተወሰነ ከዛ በቃ ውሃ ውስጥ ውሃው ኩል ያለ ነው በቃ ንጹህ ውሃ ነው በቃ አሳዎች ምናምን በቃ በሰላም ነው የሚንቀሳቀሱት ምናምን በጣም ደስ ይላል በቃ አይበሉ ማለት ነው አያጣምራ ትልቅ ሲሆኑ ይፈልቃሉ ከዚህ በላይ አዎ ትልቅ ሲሆኑ በጣም ሲወፍሩ ለሾርባ እንጠቀማለን አጥንታቸው ብዙ ነው ስጋቸው ላይ ለዛ ስጋ ለመብላት አይመችም አዎ ቴላፒያ ነው የሚበላው ዝክኛ ጋር ወይም ቆርጦ ቁርጥ ነው ይበላል ጥሬ በዳጣ ዋና ምን ነው ድንጋዩ እዛ ድንጋዩ ይፈልቅ አይታን ሲቀጥል እዛ ጋር ማለት ቅጠሎቹ ጋር እንደዚህ ያለ ከየድንጋይ ውስጥ ከተራራው ቤዝመንቱ ተራራው ነው ተራራው ውስጥ ነው ያሉት ከሱ ውስጥ ይፈልቃሉ ገና አሁን እኛ መንቀምስበት ነው ሄደት ያለ በቃ እያየናቸው አሳዎች ምናምን አየን ውሃው ምናምን ከዛ ተወሰነ ደግሞ ከሄድን በኋላ እንደዚህ በእንትን የሚጠጣበት ቦታ አለ በቅጠል ተደርጎ ዋው ንጹህ ውሃ ነው በቃ ስትይ በጣም ንጹህ ነው እንዶ ይሄ የባምባ ምንድነው የሃይላንድ ውሃ ይቆሽሻል ናቹራል ማንንም ሰው ኬሚካል ጨምሮ እንደሚጠጣው አንተ ከያስከው እሽግ ውሃ ይሄ ይበልጣል ንጽህናው እንደዚህ ትይዛለህ ይሆናል ወተት ነው ደግሞ እንትናሉ ግን ራስ ይደቀያው ራስ ቀርተህ ይጣል ይሄው ወርጎድ እጅን አድርገህ እንደዚህ ማለት እንደሱ መቅዳት አሁን ለቀቅ አድርገው ከዛ ወይስ የሚያርክ ነው እሱ ነው ተጣጣ ነው ጋይስ የተቀራረጣችሁ አዎ አይቆም እኔ ጋር ሳይኛ ይሄው አተ በጣም የሚያምሩ ቀስ ብለሽ ነው ያሳይ እዛ ያለውን ውሃ በቅጠል አርገን እሱን መጠጣት ጀመርን ጸበል እሱ መጠመቅ ነው ያለን እቺን ከጠጣችሁ የ40 ምንጭ ሰው ትሆናላችሁ ተጠምቃችኋል ተባለ ናትናኤል እንዳለው አንድ ቦታ ብቻ ኖሮ ማሞት ከመጽሐፍ አንድ ገጽ ብቻ ማንበብ ነው አለ አይ ናትናኤል ከባድ ንግግር ነው የተናገረው እሺ ተንድሮ ከተጠጣጣኝ then በቃ ስቲል እንትን ማለት ጀመርን በቃ በየእንትን ጫካውን እየዞርን በቃ ይሄ ሪፍሬሽ እያደረግን ምናምን በመሃል ላይ ምናምን በውሃው የታጠብኩኝ ምናምን ካያችሁ አላቅም እዚህ ጋር ፉቴጅ ይኖረኛ አላቅም እየታጠብኩ ምናምን እንትን አልኩ ጭራውን እንደዚህ ቆልፎ እንደ ሰው ነው የተኛው ሄደ እንዴት እንደተኛ አይታል አይደል እንዴት እንደተኛ እንደ ሰው ነው የተኛው በጀርባው ምንድነው ሳይ ወሬዛው ይሆናል አየና እግሩ ምናምን ያወራቸው የታለ ይሆናል ብሩ አንቺ ፍሪኳ እላይ ታየው ከዛ ሴኩሪቲ ጋር ባይ ዘ ወይ በጣም ነው የምንመሳሰለው ፎር ሰም ሪዝን የሆነ ወንድሜን ያገኘው መሰለኝ የሆነ በፊት ምጠረጥራ የሆነ የጠፋ ወንድም አለኝ ብዬ አስብ ነበርና እንትን ወታደሩን ሳይ የሆነ ወንድሜ ነገር መሰለኝ እና ካሁን በኋላ ወንድሜ ነው ብዬ የምጠራው
ወንድሜ ለምን አንተ ራስን መከላከል መልመድ አለብህ እናንተን ያያችኋል መሰለኝ ስትሰድቡኝ ምናምን ብዙ ጠላት አለብህ ዙሪያ አለኝ ብዙ ጠላት ስላለብህ ሽጉጥ ምናምን መለማመድ አለብህ ምናምን አለኝና እንትን ብሎ ምናምን አለማመደኝ ሽጉጤን ያዝ አድርጌ እንዴት እንደሚያምርብኝ እዩት በእናታችሁ እዩት እንዴት እንደሚያምርብኝ ያው እንትኖቹ ዛፉ ላይ ተንጠለጠልን ምን ይያልን ለምን አላደረገ ለምን የድሮ ህይወት ትዝብሉት ወደ ላይ ሊሄድ ነው በረ ሲጀመረ በቃ አልበቃ ወደ ላይ ቆማላ ዘር በእናትህ ወይኔ አትፍራ ያዝልሻ ዘር ፍቅሪት አሁን ይወጣል ቆየን በቃ ደስ ይል ነበር ብቻ የሆነ it's just like አሁን ይሄ ነው ብዬላችሁ አክቲቪቲ ሳይሆን it's just like በቃ ከኔቸር ጋር ኮኔክት ማድረግ ነው በቃ አላ የሆነ የሰው ልጅ እንዲሆን እንደተፈጠረ አይነት ነገር ነው የተሰማኝ እዛ ጋር ሳይው በቃ መንጠልጥሉና ምጥጣናችሁ ይያልኩ አይደለም ግን በቃ just በቃ ላይፍ ስታይል ነው ማለት እዛ ጋር ሁሉ ነገር በኔቸር ፔስ ነው የሚሄደው በቃ ምንም ይሄ ጫጫታ የለም ይሄ ራሽ ነገር የለም በቃ ካም ነው በጣም ካም ነውና ተንጠለጠልኩ ምናምን ጅዋጁ ምናምን እንትን ይያልን እንትን አለን ከዛ በኋላ የተወሰነ ከሄድን በኋላ ይሄ ምንጭ ያልኳችሁ ቦታ ደረስን ይሄ እንደ መዋኛ ቦታ አለ መዋኛ እንደዚህ ተሰነ እንትን መዋኛ ቦታ አለ እዛ ደረስን እሁድ ስለነበረ የዛው የአርባ ምንጭ ልጆች ምናምን ብዙ እየዋኙ ነበር ምናምን በጣም የተረዳሁት ነገር ቅድም ምን ብያችኋል አርባ ምንጭ የሚበላው ምግብ ራሱ ጠጠር ይላል የሚጠግን አልኳችሁ ብሮስኪ ወንዶቹ ራሱ ቀጭን ቢሆን ራሱ የሆነ ፍርጥም ያለ ነገር ነው ይሁን በቃ እግራችሁ አንተ በጣም በቃ የሚገርም በቃ እዛ ጋር ዋናው ስፖርቱ ምናምን ስላለ በጣም በቃ ፍርጥም ያሉ ሰዎች ናቸው እዛ ጋር እየዋኙ ምናምን በቃ ደስ የሚል ቫይብ ነበረው በቃ አሁን ሁሉ እንዝናና ሲሉ እነሱ ዋና ነው የሚሄዱት ምናምን በቃ ጫካ ነው የሚሄዱት ምናምን በጣም ደስ ይላል ብቻ ከዛ ኔክስት ስታፕ ወዴት እንዲተባለ ወደ አዞ እርባታ So guys ያዞ እርባታው ጋር ደርሰናል ቦታው ላይ ስንደርስ ቦታውም ስቲል እንደነገርኳችሁ አርባ ምንጭ ሙሉ አረንጓዴ ነው በቃ ሙሉ አረንጓዴ ነው እዛ ቦታ ላይ ደረስን እቺን ስካርብ ምናምን እዛ ነው የገዛሁት ባይተወይ የተቀረጸ አይመስለኝም ስገዛው ግን እዛ ገዛው ከዛ ወደ ውስጥ ገባን ኦኬ እዚህ ጋር እንዳውስጥ አጠቃላይ 2700 አዞች አሉ እዚህ ጋር ያሉት አዞች በየደሞ ደረጃ ተከፋፍለው ስለተቀመጠ እድሜያቸው ለምሳሌ እዚህ ጋር አለ እዚህ ጋር ገንዳ ቁጥር 1 8 ዓመት አዞች ናቸው ለዚህ ይባላሉ 8 ዓመቶች ናቸው እና እንትኑ ምግቡ እንግዲህ ያው ስጋና አሳ ስለሚመገቡ ትንሽ ምግብ ጠረን አለ ወደዛ ስንገባ እነዚህ ያዞቹ ቦታ ምናምን ስላያቸው በጣም ብዙ ናቸው ግን ይሄ አሳና ስጋ ነው የሚሰጣቸውና በጣም ይሸታል ቦታው በቃ አልቻልኩም በጣም ሸተተኝ ግን በቃ ዞር ብዬ ለማሳየት ትንሽም ለመቅረጽ ሞክሬያለሁ ቀረጽን ምናምን ትንሾች ናቸው አሁን እነዛ መታያቸው ምናምን እኔ 5 ዓመት ምናምን 6 ዓመት የሆናቸው ናቸው ገና ያቺን የሚያክሉት ማለት ትሩአውት ታይም በቃ በጣም ግዙፍ እየሆኑ ይመጣሉ ማለት ነውና እዚህ ቅድም ተናግሯል መሰለኝ እንትን ሲል በጣም ረጅም ነው የሚሆነው ትልቅ ፒኩ ላይ ሲደርስ 100 ምናምን ዓመት ሲደርስ በጣም ትልቅ ነው የሚሆነውና በጣም ይሸት ስለነበረ ብዙም ኢንጆይብል ኤክስፒሪየንስ አልነበረም ቱ ቢ ኦነስት የአዞቹ ብዙም ዳማች እንትን ምንለው ነገር አልነበረም ከአዞቹ ወተን ሲሄድ ደግሞ በቃ እንትን አገኘው ደግሞ ጥንቸል ይሄው ጥንቸል አይደለም ያኛው ኤሊ ማለት ጥንቸልና ኤሊ you don't see that ፔቲ ያረካቱ maybe
እቺ አይኗ ትልቅ ነው ምንድን ነች ወንዱ ነው አርጋ በቃ ቦታው የሆነ ሄቨንሊ ነው በቃ የሆነ በቃ ትክክለኛ ኔቸር ያለበት ቦታ ነው በቃ ጥንቸል እኔ አሁን ጥንቸል ቢዩቲን ያቸ ጥንቸል ይገኛል ብላችሁ አታስቡም በቃ የሆነ አሩን በጣም ፍሬንድሊ ነበሩ በጣም ያሻሻዋቸው ነበር ምናምን በቃ ያበላዋቸው ቅጠል ምናምን በቃ ይውስ ሶ አሩን ነው የሆነ አንሪል የሆነ ቦታ ነው አርባ ምንጭ አላቅም ምን ብዬ እንደማስረዳችሁ አላቅም በጣም ተፈጥሮ ያለበት ደስ የሚል ቦታ ነው ከዛ ሳይመሽብን ወዴት እንድቀጣይ ተባለ ወደ ጫሞ ሐይቅ ለመሄድ ጉዞ ጀመርን ማለት ነው ያያችሁ አረዛር ቺሊንግ ይሁን የነሱ ቤት ነው ይመስል ጫሞ ሐይቅ ጋር ደረስን ትኬት ምን ቆርጥበጋ ግን እዛ ስንደርስ መሽቷል አሁን መግባት አይቻልም አሉ ምክንያቱም አንድ መሽቷል ሁለተኛ ደግሞ ንፋስ ስላለ ለእናንተም በጣም ሪስኪ ነው ምናምን ተባለና ወደዛ መሄድ አይቻልም ተባልን ማለት ነው ጋይስ ክሬዚ አፕዴት እንግዲህ ልብስም ቀየር ያለው እንዳያችሁ ምናምን ነገር ሄድን እዛ ወደ ሐይቁ ሄድን እዛ ስንሄድ እሑድ ስለነበር 10 ሰዓት ምናምን አለፈ ለዛሬ አይቻልም ንፋስም ስለሚኖር ሪስኪ ነው ምናምን ተባለ ስለዚህ ለነገ ተዘዋውሯል እሱ በንጋታው ነው የምትወጣው ማለት ነው ከዚህ በኋላ መጀመሪያ አሁን ፓራዳይዝ ልንሄድ ነው ፓራዳይዝ ሎጅ ሄደን እስቲ ያለው ነገር we going to see next ሽል እናደርገን ምናምን እዛ አምሽተን በዚህ አሁን ስንት ሰብስክራይበር ነው ያለው እስቲ ቆይ ልጠይቃችሁ እናንተ በጣም ግን ከባድ ችግር ነው አሁን እየተፈጠረ ያለው እዚህ በማናችን ቆይ አንዴ ደብሩኝስ 42000 በዚህ ቪዲዮ 45000 መግባት አለብን በዚህ ቪዲዮ 45000 መግባት አለብን everyone tap the screen no everyone subscribe guys TikTok ላይ አቢዝ አቢዮን there's too much ፓራዳይዝ ሎጅ ደረስን ፓራዳይዝ ሎጅ ስንደርስ የነበረው በቃ ይሄ መግቢያው ጋር ያለው አሁን እዚህ ጋር የምታዩት view is crazy በቃ ይሁን በቃ እኔ it's crazy በቃ ይሁን በፎቶ የምታዩት wallpaper እና የሚመስል ቦታ ነውና በቃ ዋው የሚያስብል በቃ አሁን እዚህ ካሜራ ላይ ከምታዩት ልክ በአካል ደግሞ በቃ እንዴት በቃ የሚገርም ቦታ እንደሆነ እና ያ የምታዩት ጫካ ቅድም መጀመሪያ ስንጀምር ምንጭ ሄደናል አልኳችሁ ጫካ ውስጥ ምናምን ስንሄድበት የነበረው እሱ ጫካ ነው ከላይ ሆናችሁ የምታዩት ማለት ነው ከፓራዳይዝ ሆናችሁ የምታዩት ማለት ነው እና በቃ በጣም በቃ የሚያምር ቦታ ደስ የሚል ቦታ ነው በጣምና በቃ በጣም ሪፍሬሺንግ ነበረ ከዛ በኋላ በቃ ቦታው ኤሪያው በጣም እንትን ሰላም የሚሰጥ ከመሆኑ የተነሳ በቃ ቁጭ ብዬ ሪፍሌክት ማድረግ ጀመርኩ እዚህ ጋር አሁን እንደምለፈልፈው ማለት ነው ኤኒዌይስ ጋይስ በቃ እዚህ ጋር መጣ ቪዲዮውን መቅረጽ አልቻልኩም በቃ እየተመሰጥኩ ነው የምላችሁ ኤኒዌይስ one thing I want to tell you በስመ አብ ወልድ በቃ በጣም ግሬትፉል ነኝ ማን በጣም ግሬትፉል ነኝ like I'm actually living this life look at this is life man this is like everything being able to like እንግሊዝኛ በጣም ያበዙ ነው በቃ ይሄን ለማድረግ መቻሌ በቃ ደስ ይለኛል በቃ ላይፌ ይሄ ነው በቃ ይነፋል በቃ So this is day 3 ማለት ነው day 3 ማለት የመጨረሻው ቀናችን እዛ ምን ቆይበት የመጨረሻው ቀናችን ነበር በዛሬና ትላንትና ዛ ጫሞ ሐይቅ ተዘግቶብን ስለነበረ በጧት ተነስተን ወደ ዶርዜ ቪሌጅ መሄድ ስለነበር ግን ቀድመን ጫሞ ሐይቅ እንሄድ ተባብለን ጫሞ ሐይቅ ጧት ተነስተን ሸራቱ ውበት ሆቴል በድጋሚ መኪናችን ጧት ጠብቆን ደውሎ ቀስቅሶን ኪንጎ በዚህ አጋጣሚ በጣም ቴንኪው የሹፌራችን የነበረው ኪንጎ በጣም ተንከባክቦን ነበርና ሸራትህም ቀስቅሶን ጧት ምናምን ተነስተን ወጣን ሶ ጋይስ እንግዲህ ነክቷል በነጋታው ነው 2 ሰዓት ምናምን ጧት ላይ ትናንትና ተካልን ቦታ አልኳችሁ ይለም እዛው እንገባ እየሄድን ያለነው ሙስ ድረሱን አላክችል እንግዲህ እዛው ውስጥ ስንገባ ያለውን ቫይብ እና ያው እንግዲህ እስቲ ጫሞ ሐይቅ ስንደርስ በቃ ይሄ ሙቪ ላስት ኦፍ አስ ምናምን መታቆ ከሆነ እንትኑ ጌሙ ምናምን በቃ ላስት ኦፍ አስ የሚመስለው ቦታ ነው ይሄና አባንደንት ሲቲ ነው የሚመስለው በቃ
በጣም ሰፊ ነው እንደነገርኳችሁ መጀመሪያ በኤርፕሌን ሲመጣ በጣም ሰፊ ነው ያልኳችሁ ሀይቅ እሱ ሀይቅ ነው ይሄ ማለትና በጣም ይሰዎቹ they're different በቃ ዛጋ ጀልባው የሚቀስፉት ምናምን ሰዎች ምናምን they're different ከዛ ጉዞ መጓዝ ጀመር ልክ ትንሽ ይሄን ይሁን የሰመጡ ቤቶች አሉ ኦፊሶች ምናምን አሉ እንዴ ምንድነው ምናምን ብዬ ስጠይቅ እንትን ነው አሉኝ ዋው በፊት እስከዚህ ድረስ አልነበረም እዛ ወደፊት አካባቢ ነበር ትንሽ ወደፊት ጠጋ ብሎ ነበር እና በጊዜ ሂደት ነው ወደዚህ እየመጣ እንትን አጥለቅልቆት ነው ወደዚህ ኢቭን ትላንት ከነበረበት ራሱ ዛሬ ጨምሯል አሉኝ ስጠይቃቸው ትላንት ከነበረበት ራሱ ዛሬ ጨምሯል ወደ 20 ሜትር ምናምን የሚልክር ወደፊት መጥቷል አሉኝና በቃ ስታዩት ምናምን በቃ ይሆናል ዛፎቹ ምናምን ሰምጠው በቃ እንትና ቅጠላቸው ረግፎ ምናምን ስታዩ በቃ ይሁን ያስፈራልም ደስ ይላልም ይሁን አባንደንት ሲቲ ነው የሚመስለው በቃ ዙምቢ ምናምን ያለበት ነው አይደል እንደዛ ነው የሚመስለው ከዛ በቃ ጀልባ ጉዟችን በጣም ሰላማዊ ነበር ይሄ በቃ እሱ መቅዘፍ ጀመረም ምናምን በቃ እጅስ ነው አይ ዶንት ኖ ማለት ቦታው ላይ ሆናችሁ ኤክስፒሪየንስ ካላረጋችሁት እንዴት ብዬ ፊሊንጉን እንደምነግራችሁ አላቅም ግን በቃ በጣም ደስ የሚል ነገር ነበር በዛውም ግን ያስፈራል እንደዛውም እንደነገርኳችሁ እጅስ በቃ one small like fuck up ምናምን እዛ ጋር ስምጥ ነው አዞች ምናምን አሉ ስምጥ ነው እሱን ሪስክ ወስዳችሁ መሄዱ በጣም ደስ የሚል ነገር ነበር ብቻ በቃ እዛ ጋር የሚኖሩ በቃ አሳጥምዶ የሚኖሩ ሰዎች አሉ ምናምን በቃ ኑሯቸው እዛው ላይ ባህር ላይ አካባቢ ላይ ምናምን የሚሆነ ማለት ነው መሃል ማለት ደሴቶች አሉ ምናምንና እዛ ጋር የሆኑ ሰዎች አሉ በዚህ በቦቱ ጀልባውን የነዱ ምናምን ነገር የሚተዳደሩ ሰዎች አሉ በቃ ኑሯቸው እዛ አካባቢ ሆነ ማለት ነው ዳርዳር ላይ ቤቶች አሉና በቃ ወሶ ፒስፉል ምናምን በቃ ናች በቃ የሆነ የእግዚአብሔርን መኖር የምታቁበት ቦታ ነው በነገራችሁ ማጋነን እውነት እግዚአብሔር ማጋነን አይደለም በቃ የሆነ በቃ ፈጣሪ መኖሩን የምታቁበት ቦታ ማለት አርባ ምንጭ ነው ካየሁት በቃ በጣም ስለሚያምር አለ አይደል በቃ ፈጣሪ ነው በቃ ፈጣሪ አለ በቃ ፈጣሪ ባይፈጥረው ያውን ፈጣሪ የለም ብሎ የሚያስብ ሰው ይሄ ነገር እንዴት በቃ ያለ ፈጣሪ ሊመጣ አይችልም በቃ አላ በቃ የፈጣሪ መኖሩን የሚያሳውቅ ቦታ ነው እውነት ለማጋነን ምናምን ሲሆን በጣም ሰላማዊ ናቹራል እና everything so peaceful የሆነ ቦታ ነውና በቃ የተመሰጠ ምናምን የጀልባ ጉዟችንን አረግን ከዛ በኋላ በቃ ተመለስን ማለት ነው ባይዘው የሃይቁ ጉዞ ይሄ በጀልባ ማለት ነው የአንድ ሰዓት ተኩል ጉዞ ነው በቃ ሃይቁን እየሄዳችሁ አንድ ሰዓት ተኩል ይፈጅባችኋል መሄድ ብቻ ስትመለሱ ሌላ አንድ ተኩል 3 ሰዓት ይፈጅባችኋል ማለት ደርሶ ለመመለስ መሃል ላይ ነው ይሄ አልቆምና አይደለም የሆነ መሃል ደሴት ላይ ሄዶ ለመመለስ አንድ ሰዓት ተኩል ይፈጅባል ምን ያህል ሰፊ እንደሆነ ማሰብ ትችላላችሁ ማለት ነውና ለኔ ኢን ጀነራል የአርባ ምንጭ ቆይታዬ በጣም 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 ደስ የሚል ነበር በጣም ኢንጆይ አድርጌ for the first time ever አንድ ጊዜ ትሪፕ ሲሄድ the first አንድ ቀን ሁለት ቀን ሶስት ቀን ኢንጆይ አደርጋለሁ ከዛ የሆነ ቤቴ እየናፈቀኝ ይመጣል በቃ ቶሎ ልሂድና ወደ ቤቴ ምን አላለሁ ይሄ ግን መመለሴ ራሱ ቅር ይያለኝ የተመለስኩበት ትሪፕ ነውና ሄድን ተመለስን ከዛ በኋላ በቃ ሰዎቹ ማማያ በቃ ቴንኪው ምናምን ብለን ከዚህ ቀጥሎ ከዚህ በኋላ ያለውን ቪዲዮ እንትን ነው የምታዩት በናቲ ላይ ነው በደንብ ዲቴይሉ የምታዩት ግን ወደ ዶርዜ ቪሌጅ ጉዞ አረግን ማለት ነው የዶርዜ ቪሌጅን እንደምታውቁት ዶርዜ ቪሌጅን ትንሽ እዚህ ጋር ጫፉን አስገባላችኋለሁ ሶሪ እኔ አምስት ጊዜ ጮክ ዮ ይላል እናንተ አንድ ላይ ዮ ሆ ነው የምትወድኝ መምጣትን አሳበኩ አንተ ነህ ያ በጣም ተጠራ ያለው ነው ጋይስ አልገባም ስንት ሻት ነው ሰጥቶ የዳርኩር ማለት አራውራ ዝም ብለ አቴ ያደረገኝ ነው ስንት ሻት ነው ሰጥቶ ኮር ያልኩ እንዲገባ እኮ ነው ያለውበት ሁኔታው ፒያኖ ሶሻሊስት ፒያኖ ማለት ቢፎር ለሸበሪካው የቀረሽው አቅድም አፍተር ይሆንና
አይናችን ይናገራል actually አንተ ማርያምን አይነ ነው ቀናበል fried ሙሉ ቪዲዮን የናቲ ቱ ኮልድ ዩቲዩብ ቻናል ላይ ታገኛላችሁ ግን እዛም ሄደናል የሚለው ነገር ልነግራችሁ ስለፈለኩ ነውና it was በጣም a very good experience በጣም ተመችቶኝ ደስ ብሎኝ የመጣሁበት ትሪፕ ነው ስለዚህ ኮንክሉዥን ወራይ ከአርባ ምንጭ የተረዳሁት ነገር ምንድነው ሲባል አንደኛ በጣም ናቹራል የሆነ ቦታ ነው just heavenly ነው በጣም ደስ የሚል ቦታ ነው ሁለተኛ ሰው ምስኪን ነው በቃ ሰው እንትን ነው ይሄ እንጂ አሩ ነው በይርኩበት ሁሉ ማገር ነው እንደዛ ነው ግን በቃ መናገር ካለብኝ ስላለብኝ በቃ መናገር አለብኝ ብዬ ነው በቃ በጣም ተባባሪዎች ናቸው down the earth ናቸው በቃ እናንተ ጥሩ ታይም እንድታሳልፉ they would do anything አይነት ነገር ነው እንደዚህ አይነት ነገር ነውና በቃ በጣም ከምንም ነገር የምነግራችሁ ነገር በጣም ኔቸሩ is crazy በቃ በጣም ግሪን ስፔሻሊ ወደ ዶርዜ ስንሄድ ይሄ የሆነ ዳገት ላይ የናቲ ቪዲዮ ላይ ታሳላችሁ ዳገት ላይ ቆመን ያየነው ቦታ በቃ ሪል አይመስልም እግዚአብሔርም እዛ ላሉ ሰዎች በጣም እድለኞች ናችሁ ይሄንን ስነግራችሁ በጣም እድለኞች ናችሁ ይሄን ኤክስፒሪየንስ ያያረጋችሁ እየኖራችሁ ስለሆነ ለአይምሮአችሁም ሰላም የሚያገኝ ይመስለኛልና አርባ ምንጭ በጣም ደስ የሚል ምግቡ በጣም አሪፍ አየሩ በቃ ኤቭሪቲንግ ናቹራል ስለነበረ በጣም ኢንጆይ ያረኩት ኤክስፒሪየንስ ነው እኔም እናንተን ሪከመንድ አደርጋለሁ ሄዳችሁ ማየት የምትችሉ ሰዎች ሄዳችሁ ብታዩት አርባ ምንጭ በጣም አሪፍ ነው ላለው ከዚህ በኋላ ብዙ ትራቨል ኮንቴንቶችን ይዤ ለማምጣት ሞክራለሁ ከዚህ ቀጥሎ አሁን ዛሬ ሮብ ነው ቅዳሜ ወደ ዶሆሎጅ ምንሄድ ይሆናል የዶሆሎጅ ያለኝን ኤክስፒሪየንስ እና ማሳያችሁ ዶሆሎጅ ማለት ወደ አፋር አካባቢ ነው በየሳምንቱ አትሊስት አንዳንድ ቦታ እየሄድን እዚሁ ሀገር ውስጥ አንዳንድ ነገሮችን ለማሳየት ሞክራለሁ ዩቲዩብ ቪዲዮውን ቻናሉን ሰብስክራይብ ማድረግ አትርሱ I love you guys so much the reason why like ይሄን ማድረግ የቻልኩት እናንተ ቪዲዮ ስለምታዩት እናንተ ስላላችሁ ነው basically ይሄን ትራቨሉን ማድረግ የቻልኩት ምንም ነገር በቃ ይሄን ነገር whatever አሁን ይሄን እንደዚህ ያስኩበት እዚህ ቁጭ የማወራበት ምክንያት በእናንተ ምክንያት ነውና ለሱ በጣም አመሰግናችኋለሁ እወዳችኋለሁ till I see you next time have a great week where alaqam min dona keep going in your life God is great see you next time